የዛሬውን ትምህርት ወንጌል የሚያስተምሩን እጅግ አብዝተን የምንወዳቸው የምናከብራቸው መጋቤ ጥበብ ኤርምያስ እንዳሻው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ቡልቡላ ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን የስብከተ ወንጌል ኃላፊ እንዲሁም የመጻሕፍት መምህር ናቸው። እግዚአብሔር መንፈስ ቅዱስ ለሳቸው የሚናገሩበትን አንደበት ለኛም የምንሰማበትን ሰሚ አስተዋይ ልቦና ማን ያድልን? እግዚአብሔር መንፈስ ቅዱስ ጉባኤያችንን ይቆጣጠርልን። በትሕትና ይህንን ታላቅ የእግዚአብሔር አውደ ምሕረት ለመምህራችን አስረክባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራን ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መዘምራን፣ የተወደዳችሁ ምእመናን እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም ወጥቶ መግባት ብርቅ በሆነበት በዚህ አሰቃቂ ዘመን ሕይወታችንን እንዳይን ብሌን ጠብቆ እዚያ ያደረሰን ፍቅሩ ከእናት በላይ የሆነው አምላክ ስሙ ለዘላለም ይክበር ይመስገን። እናታችን ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እግዚአብሔር ቢረዳን ባለችን አጭር ጊዜ የምንማማርበት የትምህርታችን ርዕስ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ስለምን ደረሰብን በሚል ይሆናል። መጽሐፈ ኢያሱ መጽሐፈ መሳፍንት ምዕራፍ 6 ቁጥር 13። እስኪ ሁላችሁም እግዚአብሔር በሉ። ከፍ ድምፃችሁን። እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ስለምን ደረሰብን? ጥያቄያችሁ ነው አይደል? የእያንዳንዳችን ጥያቄ ነው የሚሆነው። ይህንን ጥያቄ የብሶት ጥያቄ የጠየቀው ጌዴዎን የተባለ ሰው ነው። ፈተናው በበዛበት፣ ጠላት በበረታበት፣ አንገቱን በደፋበት፣ ቀኑ በጨለመበት፣ ዙሪያው ገደል በሆነበት በአንድ ዘመን በዘመኑ በተከሰተ ፈተና ጌዴዎን የተባለ ሰው አቅርቦታል። የእግዚአብሔር ቃል ደግሞ ለአንድ ሰው በአድራሻ የተጻፈ ደብዳቤ ሳይሆን ሰማይና ምድር ሲያልፍም የማያልፍ የዘላለም መንፈሳዊ ደብዳቤ ነው። ሰማይ አልፎም ምድር አልፎም የእግዚአብሔር የዘላለማዊው ንጉሥ ሕገ መንግሥት ስለሆነ የአንድ ንጉሥ መመሪያ አዋጅ የሱ ሕግ እሱ እስከነገሰበት ዘመን ድረስ እንደሚሰራ የእግዚአብሔር ደግሞ ንግስናው ለዘላለም ስለሆነ ሕጉም እስከ መቼ ይሰራል ማለት ነው? ለዘላለም ይሰራል ማለት ነው። ስለዚህ እግዚአብሔር ለንግስናው፣ እግዚአብሔር ለሚገዛበት ዘመን፣ እግዚአብሔር ለግዛቱ ዳርቻ ለስልጣን ገደብ የሌለው የዘላለም ንጉሥ እንደመሆኑ በየዘመናቱ ለተነሳን ለኛ መጽናኛ፣ መማሪያ፣ መመከሪያ ሆኖ የእግዚአብሔር ቃል ያገለግለናል። ዛሬም በብዙ ጥያቄ ውስጥ ላለን ለኛ እንደ ግልም እንደ ቤተሰብም እንደ ሀገርም እንደ ማህበረሰብም እንደ ዓለምም ብዙ በዓለም ላይ እስካለን ድረስ ጥያቄዎች አሉን፣ ብሶቶች አሉን፣ የሚያስጨንቁን ጉዳዮች አሉ። እነዚያ ሁሉ ደግሞ መፍትሄያቸው በእግዚአብሔርና በእግዚአብሔር ብቻ ነው። በተለይ ደግሞ እኛ ኦርቶዶክሳውያን እግዚአብሔርን ተስፋ አድርጎ እሱን መማፀን አማራጫችን ሳይሆን ምርጫችን ነው። ምናችን ነው? አማራጭ የሌለው ብቸኛ ምርጫችን ነው። መጽሐፈ መሳፍንትን ምዕራፍ 6 ስታነቡ በወቅቱ የተከሰተውን ነገር ታገኙታላችሁ። እኛ ግን ዛሬ እግዚአብሔር ከኛ ጋር ነው ብለን እናምናለን። እግዚአብሔር ከማን ጋር ነው?
እግዚአብሔር ከኛ ጋር ከሆነ ነው። እየደረሰ ያለው ነገር ስለምን ሆነ? ፈተናዎች ለምንድን ነው የሚመጡት? ፈተናዎች ከየት ነው የሚመጡት? መፍትያቸውስ ምንድን ነው? እንደ ግልም እንደ ሃይማኖትም እንደ ቤተ ክርስቲያንም እንደ ሀገርም የፈተናው ምንጩ ከየት ነው ሲባል የመጀመሪያው የፈተና ምንጭ ራሳችን ነን። አንደኛ እንደሚታወቀው እኛ ተፈታኞች ብቻ አይደለንም። ተፈታኞች ብቻ ሳንሆን ፈታኞችም ነን፣ ራሳችንን ፈተና ነን። አንዳንድ ጊዜ ደግሞ የፈተና ምንጮችም ነን። የፈተና ምንጮችም ነን። ብዙ ፈተናዎች የሚመነጩት ከራሳችን ነው። ታውቃላችሁ፣ ብዙ ችግሮች የሚመነጩት እኛ መከራ የሚደርስብን አካላት ብቻ አይደለም። ራሳችን ለሌሎች መከራ ይሆን፣ ራሳችን ለሌሎች ፈተና ይሆን፣ ራሳችንን ከራሳችን ከውስጣችን ፈተና የሚመነጭብን አካላት ነን። ያ ማለት ምን ማለት ነው? ከውስጣችን የሚመነጩ የሥጋ ፍላጎቶቻችን ፈተና ሆኖ ይመነጫሉ። አንዳንዴ ይኸውላችሁ ስግብግብነት ከየት ነው የሚመጣው? ከየት ነው የሚመጣው? ከጎረቤት የሚመጣብን ፈተና አይደለም። ይሄ ጉዳይ ከኛ የሚመነጭ ነው። ሐሜተኛነት ከኛ የሚመነጭ ነው። አልጠግብ ባይነት ከኛ የሚመነጭ ነው። ሐሜተኛነት፣ ሱሰኛነት፣ ስግብግብነት፣ በቃኝን አለማወቅ ከውስጣችን የሚመነጩብን የፈተና ምንጮች ነው። ሰው የሚመጣበት መከራ እንዲቀንስ እነዚህ ነገሮች መቀነስ አለበት። ሰው እየመጣበት ያለውን መከራ እግዚአብሔር በቃ እንዲለው እሱ ይሄንን ስግብግብነት ይሄንን የኃጢአት ሥራ በቃኝ ማለት አለበት። እኛ አረ ጌታ ሆይ በቃችሁ በለን የምንለው ኃጢአት በቃኝ ሳንል ነው። እግዚአብሔር ግን በቃችሁ እንዲለን እኛ ኃጢአትን ምን ማለት አለብን? በቃኝ። ደግሞ ከኃጢአት ያተረፍኩት ምንድን ነው? ከኃጢአት ያገኘሁት በረከት ምንድን ነው? ይኸውላችሁ በድለናል አልበደልንም? አሁን አቤት አቤት በድለናል። በድለናል። በደላችንን እግዚአብሔር አይቶ ያን ቀን አላጠፋንም፣ ያን ቀን አልቀጣንም። ኃጢአታችን ተስማምቶት አይደለም። ከኃጢአታችን ጋር ያለው ጉዳይ ለእግዚአብሔር ተመችቶት አይደለም። ታዲያ እያጠፋን እግዚአብሔር ለምን አላጠፋንም? ለምን ዝም አለ እግዚአብሔር? ለምን ታገሰ? አንዳንዶቻችን እንደውም ለእግዚአብሔር እንዴት መፍረድ እንዳለበት ሁሉ መረጃ ማቀበል ያምረናል። እንዴት ዝም አለ ይላል እግዚአብሔር? ይሄ ሁሉ ግፍ እየተሰራ ይሄ ሁሉ በደል እየደረሰ እንዴት እግዚአብሔር ዝም አለ እንላለን። ዝም በማለቱ ራሱ ይገርመናል። ከዚህ በላይ ድፍረት የለም። እግዚአብሔር መፍረድ ቢጀምር ለምን ዝም አለ ከሚለው ሰው ነው የሚጀምረው። ምክንያቱም እግዚአብሔር እንዴት መፍረድ እንዳለበት ለሱ አማካሪ መሆን እያማረን ነው። እንዴት መስራት እንዳለበት ሁላ ልንነግረው ያምረናል። አንዳንዴ እግዚአብሔር ዝምታው አለማወቅ አይደለም። ሎቱ ስብሐት። እግዚአብሔር ኃጢአት ስንሰራ ስንበድል ዝም የሚለው ኃጢአት ሰርተውት ነገ ይመለሱ ይሆናል ትርፍ ሲያጡበት ብሎ እየጠበቀን ነው። ነገ ይመለሱ ይሆናል። ከኃጢአት ትርፉ ጸጸት ሲሆን፣ የኃጢአት ትርፉ እንቅልፍ ማጣት ሲሆን፣ ከኃጢአት ያተረፈ ሰው እነዚህ ውስጥ እንዳልነው በድለናል ብለናል አይደለም? ከበደላችሁት በደል ያገኛችሁት ትርፍ ምንድን ነው? አቤት ምንም ነው። ታዲያ ምንም ትርፍ ከሌለው አዋጭ እንደሆነ ስራ ሁልጊዜ በትጋት ለምን ትሰራላችሁ ከተባለ መልሳችን ነው። በጣም አዋጭ እንደሆነ ስራ ደግሞ በትጋት እየሰራ ነው። እሺ መጀመሪያ ስላላየኸው፣ መጀመሪያ ያንን በደል ስላላወቅሽው አንድ ጊዜ ሰራሽው። ትርፉ ሰላም ማጣት ከሆነ ለምን ደግመህ ትሰራዋለህ? እግዚአብሔራዊ ጥያቄው ይሄ ነው። በቃኛለሁ። እንደውም አንዳንድ ጊዜ ንስሐ የገባንበትን ሁላ ለዚህ እኮ ነው ውሻ የተፋውን መልሶ እንደሚልስ ንስሐ የገባንበትን በቃይ ብለን የተፋነውን ኃጢአት መልሰን እንልሳለን። ምን ጥቅም አግኝታችሁበት ነው ብንባል ምንም ጥቅም የለም። ምንም ጥቅም የለም። ጥቅም የሌለውን ነገር፣ ሰላማችሁን ያሳጣችሁን ነገር፣ እንቅልፋችሁን ያሳጣችሁን ነገር፣ ለህሊናችሁ እረፍት አልሰጥ ያላችሁን ነገር ደግማችሁ ጠላታችሁን ለምን መልሳችሁ ደግሞ ወዳጅ ታደርጋላችሁ?
ስለዚህ የመጀመሪያው ጠላት፣ የመጀመሪያው ፈተና፣ የመጀመሪያው የመከራ ምንጭ፣ የመጀመሪያው የችግሩ ምንጭ እኛ ነን። የመጀመሪያው ይሄን ማመን አለብን። ሀገር እንዴት አልተስተካከለችም፣ ዓለም እንዴት እንዲሆነ ከተባለ እኛ ለምን አልተስተካከለም? ተስተካክለናል ወይ? እኛ ሲባል አልተስተካከለም አይደል? ተስተካክለናል። እኛ ለእግዚአብሔር ምቹ ሰዎች ነን። በቃችሁ በለን እንላለን። እስቲ እግዚአብሔር ይሄንን ሰምቶ እንዲመልስልን እንፈልጋለን አይደል? በቃችሁ እንዲለን እንፈልጋለን። እኛን እግዚአብሔር እንዲሰማን እኛ እግዚአብሔር መስማት አለብን። ታውቃላችሁ ቤተክርስቲያን የሥርዓት ቤት ናት። በተለይ ደግሞ ሃይማኖት፣ በተለይ ኦርቶዶክስ ይኸውላችሁ መደማመጥ ያለበት ሥርዓት እኮ ነው። ስንጸልይ እኛ እንናገራለን፣ ማን ይሰማል? በሉ ንገሩኝ። እኛ እንናገራለን፣ ማን ይሰማል? እግዚአብሔር ሰምቶ ይመልሳል። ስንጸልይ በጸሎት ጊዜ፣ በቅዳሴ ጊዜ፣ በኪዳን ጊዜ፣ በወንጌል ጊዜ፣ በዝማሬ ጊዜ፣ በማህሌቱ ጊዜ ደግሞ ማን ይናገራል? እግዚአብሔር ይናገራል። በዝማሬው እግዚአብሔር ይናገራል፣ በቅዳሴው እግዚአብሔር ይናገራል፣ በወንጌሉ ማን ይሰማል? ማን ነው የሚናገረው? እግዚአብሔር ሲናገር ማን ይሰማል? እኛ ስንናገር ማን ይሰማል? እግዚአብሔር። አሁን በጣም ጥሩ። እኛ ስንናገር እግዚአብሔር ሰምቶ እንዲመልስልን እንፈልጋለን አይደል? ችግራችንን እንዲፈታ እንፈልጋለን አይደል? እኛ ስንናገር እንዲሰማን እንፈልጋለን። እግዚአብሔር ሲናገር ሰምተነዋል ወይ ሲባል አልሰማነው። እኛ አንሰማንህም፣ አንተ ስማን ነው አሁን እኛ ጥያቄ ማለት ነው። እሱ እንዲህ አታድርጉ ብሎ አዝዞናል። አትስረቁ፣ አትግደሉ፣ አታመንዝሩ፣ በሐሰት አትመስክሩ፣ ምቀኞች አትሁኑ፣ ሐሜተኞች አትሁኑ ተብለን ተነግረናል። ማን ተናገረ? እግዚአብሔር ተናገረ። ሰምተነዋል? አንሰማም። እኛ አንሰማም። አንተ ግን የዕለት እንጀራችንን ስጠን ይሰጣል። እየሰማሽ ነው አይደል? እድሜና ጤና ስጠን ይሰጣል። ይሄው ዛሬ ደረስን። እድሜ ጤና ሰጠን። እኛ አንሰማውም፣ እሱ ሰምቶናል ማለት ነው። የሰማንን እግዚአብሔር እናት በደግነቷ ቆርሳ ልትሰጠው የማትችለውን እድሜ ጤና እንዲህ ያበረከተ እግዚአብሔርን ብንሰማው አንድም ቀን ለኛ መጥፎ ያላሰበውን እግዚአብሔርን አልሰማም ብለን አንድም ቀን ለኛ በጎ ያላሰበውን ዲያብሎስን መስማት አያሳዝንም? ዲያብሎስ አሁን ለኛ በጎ ይመስላችኋል? ይመስላችኋል ወይ? አቤት አይመስልም። በጣም ጥሩ። ታዲያ ኃጢአት ስንሰራ ማንን ነው የምናስደስተው? አቤት ዲያብሎስን ማስደሰት ነው አይደል? ማንን አሳዝነን? አንድም ቀን ያላስቀየመንን እግዚአብሔርን አሳዝነን አንድም ቀን ለኛ በጎ አስቦ የማያውቀውን ዲያብሎስን ማስደሰት እኮ ነው ኃጢአት መስራት ነው። በጣም ነው እኮ የምናሳዝነው ለመናገር። እግዚአብሔር ምሕረቱ እንዴት አይነት ቸር አባት ነው ብላችሁ ስታስቡ በጣም የሚገርም አምላክ ነው። ቸርነቱ ወሰን የሌለው ገደብ የሌለው ልክ የሌለው ቃል የማያብራራው ቃል የማይገልጠው እኮ ነው እግዚአብሔር ማለት። እኛ እንደነገርናችሁ አይነት አይደለም እግዚአብሔር። ቃል አጥተን ነው በዚህ ቋንቋ እየተነጋገርን ያለነው። ከዚህ በላይ አንደበታችን አቅም ስለሌለው ነው። ከዚህ የተሻለ ሌላ ቃል ለሱ ብቻ የሚሆን ቃል ስለሌለ እግዚአብሔርን አውርደነው በእኛ ልክ እያወራ ነው ያለው። እንዴ ስንጠራው ማያችን ሆይ ነው ምንለው? ድገሙት፣ ሰልሱት። አባታችን ሆይ ነው ምንለው። ሌላ ቃል ጠፍቶ ነው እንጂ እግዚአብሔር አባት አይደለም። ሌላ ቃል ጠፍቶ ነው ከዚህ ከፍ ያለ። እንዴ እኛ የተጠራንበት እኮ ነው አባት የሚለው ቃል እኮ እኛ የተጠራንበት እኮ ነው። እዚህ ያሉ ወላጆች በሙሉ የተጠሩበት እኮ ነው አባት አይደለም? አዎ። እንዴ መድኃኔዓለምን አባታችን ሆይ ስንለው እንዲህ ማንም እንደተጠራበት እሱን በዚህ ቃል መጥራት ስም ማጥፋት ነው፣ ያስቀጣ ነበር። ግን ሌላ አቅም የለንም ከዚህ ከፍ ያለ አንደበታችን ማውጣት የሚችለው ቃል የለም እንጂ ይሄ አባት እኮ ማታ ሲገባ ለልጆቹ ዳቦ ገዝቶ የሚገባ አባት እኮ አይደለም። ስጋውን ቆርጦ ሲያበላ የማይሰስት አባት ነው። ማታ ሲገባ ለልጆቹ ወተት ገዝቶ የሚገባ እኮ አይደለም። ይሄ አባት በሰማይ ያለው አባታችን ደሙን ቀድቶ ለልጆቹ የሚያጠጣ ቸር አባት ነው። ምስጋና ለስም አጠራሩ ይሁን። ይሄን አባት የሚያህል ቸር አባት የለም። መኑ ይመስለከ እምነ አማልክት እግዚኦ፣ ማን ይመስላል እሱ? እንደ እግዚአብሔር ያለ ማን አለ? ማንም።
እንደሱ አይነት ወዳጅ ወዳጃችን እንለዋለን። የትኛው ወዳጅ ነው አንተ በህይወት ኑር እኔ ልሙትልህ የሚለው? ኧረ የለም። እግዚአብሔር ይሆናል አፍቃሪ ብቻ አይደለም፣ ፍቅር ነው ራሱ። ፍቅርን በአካል ካያችሁት እግዚአብሔር ነው። የሚዳሰስ ፍቅር፣ የሚበላ ፍቅር ማለት ነው። ሌላ ቃል ጠፍቶ ነው እግዚአብሔር እረኛዬ ነው ብለን የዘመርንለት ሌላ ቃል ስለሌለ ነው እንጂ እረኛም አይደለም። ከእረኛ ከፍ ያለ ነው። የትኛው እረኛ ነው ለበጎቹ ምግብ የሚሆን እረኛ? እንዴ በጎቹ እኛ ነን አይደል? መድኃኒዓለም እሱን ነው ምን በለው ብሉኝ ያለ እረኛ ነው እሱ። የትኛው እረኛ ነው ለበጎቹ መጠጥ የሆነው? መድኃኒዓለም ብቻ ነው። ምስጋና ለስሙ ይሁን። ይህ አይነት እረኛ የለም። እንዲህ አይነት እረኛ የለም። እረኛን ነው ሌላ ቃል ነው። እግዚአብሔር በነገርናችሁ ልክ አይደለም። እግዚአብሔርን በሳላችሁትም ልክ አይደለም። ከእናትም ከፍ ያለ አንጀቱ ርኅሩህ የሆነ መሐሪ ይቅር ባይ ደግ አባት ነው። ይሄው ከነ በደላችን፣ ይሄው ከነ ኮተታችን እዚህ ቅዱስ ቦታ ስንገባ አንተ ከርታታ ምን ስትሰራ እንደነበረ አላውቅም እንዳገባ እዚህ ቅዱስ ቦታ አላለም። መጣልኝ ልጅ ነው በፍቅር የሚጠብቀው። ተስፋ ስትቆርጪ ተንከራተሽ አማራጭ ስታጪ እኔ ባጣ ቆየኝ ነኝ አይልም እግዚአብሔር። ዛሬም ስንመጣ ይኸውላችሁ ያ የሆነውን ነገር ያውቃል እኮ። እኔ እኮ ሳያውቅ ቢወደድ እኮ ችግር የለውም። በነገራችን ላይ ብዙ ወዳጆቻችን ወዳጅነታቸው ፍቅራቸው የቀጠለው ያሰብነውንና ዞር ብለን ያወራነውን ስላላወቁ እንጂ እኮ ምን ወዳቸው ወዳጆቻችን አንዳንዶቹ የትዳር አጋሮቻችን ላይ እኮ ብዙ ነገር አስበናል። እንዴት እኔ ላይ እንዲህ ብላ አሰብክ አላ ያሰብነው ስላላወቁ። እግዚአብሔር ግን አስበነው ጨለማን ተገን አድርገን ሰርተነው ያያል ያውቃል። እያወቀ አንድ ሰው የሆነ ነገር ከሰማችሁበት በኋላ በነበረው ፍቅር ለመቀጠል ትፈተናላችሁ። ያ ሐሳብ እየመጣ ይፈተናችኋል። እግዚአብሔር አይቷል ያውቃል። ያንን ሁሉ ጉድ እያወቀ ፍቅሩ አይቀዘቅዝም። ምስጋና ይግባው። በእውነት ፍቅሩ አይቀዘቅዝም። እንዲህ ይላል ቅዱስ ዳዊት ዘተከላሁ ለእዝን እይሰምዑ፣ ለእናንተ ጆሮን ተክሎ እንድትሰሙ አድርጎ የፈጠረ እግዚአብሔር አይሰማም? ንገሩ ይበሉ። ይሰማል። እንዴት ነው የሚሰማው ካላችሁ የተነገረው ብቻ አይደለም የሚሰማው፣ የታሰበውን ይሰማል እግዚአብሔር። የልብን ሹክሹክታ እግዚአብሔር ይሰማል። በውስጣችሁ የሚመላለስ የሚብላላ ሐሳብ የለም። እሱ ለእግዚአብሔር ኮለት ብሎ ጥርት ብሎ የሚሰማ ድምፅ፣ ልብንና ኩላሊትን የሚመረምር ነው። በፊቱ የተገለጠ እንደ መጽሐፍ ያውቃል ማለት ነው። የታሰበውን ያውቃል። እንዲላርግ አላርግ ብለን ኃጢአት ለመስራት መጥፎ ያስቡ ያ ሐሳብ ያሰማል ያውቃል። እንዴት አስባለህ ብሎ ግን ሳይታሰብ አመላችንን ቀለባችንን ችሎ ፊቱ ሳይጠቁር አሁንስ አበዛችሁት ሳይል ተሸክሞ የሚያኖር ቸር አባት ዘፈጠራሁ ለዓይን እጅሪያይኑ ለእናንተ ዓይንን ፈጥሮ እንድታዩ አድርጎ የሰራ እግዚአብሔር አያይም ይላል። አያይም ወይ? ያያል። ምን ነው የሚያየው ካላችሁ ፊትን አይደለም። ሰው ፊትን ያያል። ነጠላ ያልሸፈነውን ልብስ ያልጋረደውን ፊትን ያያል ሰው። እግዚአብሔር ምንን ያያል? ነጠላን አልፎ ቀሚስን ልብስን አልፎ ልብን ያያል እግዚአብሔር። ልብን ይሰማል እግዚአብሔር። ሐሳብን ማለት ነው። እንደዚህ ይሰማል እግዚአብሔር። ጸሎትንም በዚህ ልክ ነው የሚሰማው። ምኞትንም በዚህ ልክ ነው የሚረዳው። በዚህ ልክ ነው። ይኸውላችሁ ለጸሎት ስትቆሙ እግዚአብሔር ፊት አንዳንዶቻችን በጣም ቃላት መርጠን ተጨንቀን ልናቀርብለት ጸሎት እንደዚያ የሚመዘን ከመሰላችሁ ተሳስታችኋል። እግዚአብሔር ፊት ቁመን በምንጠቀማቸው የሚያብረቀርቁ ቃላቶች በምንደረድረው አረፍተ ነገር አይደለም እግዚአብሔር ጸሎትን ተቀባይ የሚያደርገው። መጀመሪያ እግዚአብሔር ልባችን ያየዋል። ቆሽሿል አልቆሸሸም የሚለው በቃ ልባችን ንጹህ ከሆነ ተኮላትፈን እንናገረው። በምንምኛ በየትኛውም ቋንቋ እንናገረው። ያነበዋል እግዚአብሔር። ያው እኛ ልጆች እግዚአብሔር ወላጅ አይደለም። የወላጅ አንዱ ስራ
ልጅ ተኮላትፎ የተናገረውን አስተካክሎ መስማት። እኛ እንኳን በአቅማችን ልጆቻችን እኮ በህፃንነታቸው እንጀራ እኮ አይሆኑ እና ነው የሚሉት አይደል? እና ሲሉ እናት ምን ማለቱ ነው ብላ ተረጉመዋለች። እንጀራ ማለቱ ነው ብላ ተረጉመዋለች። እኛ ልጆቻችንን በዚህ ልክ ለመረዳት ከሞከርን የወለድናቸው ልጆቻችን የሰራቸው እግዚአብሔር የሰራን እግዚአብሔር ከዚህ በላይ ይሰማል፣ ይገባዋል። አያችሁ፣ ተርጉሞ ይረዳል እግዚአብሔር። ለዚያ ነው እነዚህ ሁሉ ግድፈት ያለባቸው ተራ ቃላቶች አባታችን ስንለው ምን ለማለት እንደፈለግን እሱ አስተካክሎ ይዘን በዚህ ሁሉ መከራ ውስጥ ያለ ይሄ ሁሉ ድካም አለ። ሊቃውንቱ በቅዳሴያቸው እንደዚህ ነው የሚሉት፣ እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን አንተ ታውቃለህ፣ አቅማችንን ታውቃለህ አንተ ሰሪው አይደል እሱ። ስለዚህ ሲሰራ ማንዋል እሱ ጋር ማለት ነው ያውቀዋል፣ ምን አይነት እንዴት እንደሰራ ስለሚያውቅ። እኛ ደግሞ ምን እንለዋለን? እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ተወው እሱን እንለዋለን። እባክህ በማርያም በእናት አባቶቻችን ልመና ይችላል። በእንተ ማርያም ወላዲት ይከራል ስላጠቡ ጡቶቿ ይሁት ይልማ ስለ ሳሙ ከንፈሮቿ ስላቀፉ እጆቿ ስላዘለ ጀርባዋ በማርያም በእናት ማርያም እግዚአብሔር ያሳያችሁ። ይሄ ልመና እንኳን ቸሩን መድኃኔዓለም ጨካኙን የሰው ልጅ አያራራም። እንዴት እንደሚችሉ አባቶቻችን በረከታቸው ይደርብን። በእውነት እንዲህ ሰርተውልናል። ስለዚህ የፈተናው ምንጭ ምንድን ነው ከተባለ የመጀመሪያው እኛ የፈተና ምንጮች ነን። ራሳችን ፈተና አምጪዎች ነን፣ ተፈታኞች ነን። እንዲያውም ይላል አንድ ልጅ ደግሞ የማይፈተነው ራሱ ፈተና ብቻ ነው። በዚህ ምድር ላይ አንዱ ላንዱ ፈተና ሊሆን ይችላል። አንዱ ላንዱ የችግር ምንጭ ሊሆን ይችላል። ብዙዎቻችን ይኸውላችሁ ሌላ ጠላት መጥቶ ያቆሰለን አይደለም። ባመናቸው መልካም ባደረግንላቸው ለክፉ ቀን ይሆኑላል ባልናቸው የተሰበርና የቆሰልን ብዙዎቹ ነገ መልካም ያደርጉልናል በእነሱ በኩል ያልፈልናል ብለን ተስፋ አድርገናቸው ተስፋችንን አጨልመው ሄደዋል። ችግሩ ምንድነው ከተባለ እኛ ጋር ነው። ለምን ሰው መደገፍ አልነበረብንም። በሰው የሚታመን እርጉም ይሁን ተብሎ ነው የተጻፈው። በሰው እንዳትታመኑ፣ ሰውንም ተስፋ እንዳታደርጉ። ተስፋ ማድረግ ማንን ነው? አንተ ተስፋ የሚያደርጉ አያፍሩም ተብሎ ነው የተጻፈው። ተስፋ አድርገውት የተደገፉትን የማይጥል ተስፋ ያደረጉትን ተስፋ እንዲቆርጡ የማያደርግ እግዚአብሔር ብቻ ነው። ሰውን መደገፍ ሰው የሸንበቆ ምርኩዝ ነው። ምን ምርኩዝ ነገሩኝ? የምን ምርኩዝ? ሰው የሸንበቆ ምርኩዝ ነው። የሸንበቆ ምርኩዝ ታውቃላችሁ? ቢደክማችሁ ይደግፈኛል ብላችሁ የያዛችሁት የተደገፋችሁት ምን ይሆናል? ክፋቱ መሰበሩ ብቻ አይደለም ተሰብሮም ይወጋችኋል፣ ያቆስላችኋል። ሰው ይሄ ነው። ያንን ነገር ባያደርግ ባይጠቅም ችግር የለውም ነበር እኮ በቃ አልጠቀምም፣ አልቻለም፣ መብቱ ነው። ባይጎዳም ነገር ሰውን ከቻላችሁ ለሰው መልካም አድርጉ፣ ከቻላችሁ መልካም አድርጉ፣ ካልቻላችሁ ግን አትጉዱ። ሰው በቃ ምን አለበት ለሰው መልካም ባናደርግ? ሰው እሺ አንደበታችን መልካም ቢናገር ምናምን አይቆጥር። መልካም መናገር የማይቆጥር ከሆነ የማያስከፍል ከሆነ አንደበታችን ምን ሆኖ ነው ማዕት የሚያወራው? ጠዋት ስንነሳ ማጉረምረም ነው፣ ምስጋና የለም። ስንት በሽተኛ እያለ ስንት ጤና የሌለው እያለ ስንት ከኛ የባሰ እያለ እያወቅን ግን በቃ በዓለም ላይ እኔ ብቻ ነኝ ክፉ፣ እኔ ብቻ ነኝ መከራ ያለብኝ፣ እኔ ብቻ ነኝ በጎ ነገር የሌለኝ፣ እኔ ብቻ ነኝ በረከት ያጣሁ እንላለን። ከኛ በታች የሆኑ የሉም ወይ ከተባላሉ እያወቅን ግን እናማረራለን። ማንን እያየን ነው የምናማረረው? ግን ከኛ የተሻሉትን እያየን ነው። ከኛ የተሻሉትን ካየን ለማማረር ምክንያት ይሆናል። ከኛ በታች ያሉትን ስናይ እናመሰግናለን። ሁል ጊዜ ወደ ላይ ብቻ አትዩ፣ ወደ የትም ወደ ታችም እዩ። ሰውየው አዲስ አበባ ላይ አይና ይሄ ሁሉ ህንጻ እያለ ግን አንድ ቤት የለኝም፣ ይሄ ሁሉ ኮንዶሚኒየም፣ ይሄ ሁሉ ብሎ ከተማውን አየው። እንዴት ከዚህ ሁሉ እግዚአብሔር ለዚህ ሁሉ አንዳንድ ሁለት ቤት ሶስት ቤት አለው፣ እኔ እንዴት አንድ ቤት ሳይሰጠኝ እግዚአብሔር ቀረቡ ያማራል። ጓደኛው መንፈሳዊ ሰው ነው፣ ይዞት የት ሄዳል? ጥቁር አንበሳ። ይሄ ሁሉ በሽተኛ ተይቆለት ሁሉ በሽተኛ በሽታ ሲሰጥም እግዚአብሔር ላንተ አልሰጠም። ቤቱ ላይ ብቻ አይደለም ያለፈ ህመሙም አፏል። አየው አይደል? አንዳንድ ጊዜ እኛ
ያሉትን በረከቶችን ቆጥርና ከዚህ ሁሉ እግዚአብሔር ለኔ አንድ በረከት አንድ ቤት ቢሰጠኝ አንድ መኪና እንደ በግ መኪና እንደ ሰው እኩል ነው እየሄደ ያለው ብዛቱ ከዚህ ሁሉ አንድ ቢሰጠኝ እንላለን። ይኸውላችሁ በየሐኪም ቤቱ በየጸበሉ በየሆስፒታሉ የሚከራተቱት እነዚያ ሁሉ በሽታ ያው እዛ ላይ ደግሞ የባሳለ በረከቱ ብቻ አይደለም ያለፈን ካለፈ መዓቱም አልፎናል። እየሰማችሁን አይደል? ብዙዎች በጅምላ ሞተው በግንደር ተቀብረዋል። ሞታቸው ብቻ ሳይሆን አሟሟታቸውም ከፍቷል። ይኸው በቤቱ አለ ጭራሽ እንደባለ ማረግ ጭራሽ ኃጢአት እንዳልሰራ ምንም ነውር እንደሌለበት ይኸው ተሰብስበን በቤቱ ማን አየበት? ዛሬ ያደረሰን ጽድቃችን በዝቶ ነው። ስማችሁ ነው ምህረቱ በዝቶ ነው። ክብር ምስጋና ለመሐሪው አባት ይሁን። ምህረቱ በዝቶ ነው። ይሄንን ነው። ስለዚህ የራሳችንን ችግር ማየት ያስፈልጋል። የመጀመሪያው ራሳችን የብዙ ፈተና ምንጮች ነው። ሱሱ ከኛ ነው የሚመነጨው። ሐሜቱ ከኛ ነው የሚመነጨው። አድመኝነቱ ከኛ ነው የሚመነጨው። ሐሜተኛነቱ ከኛ ነው የሚመነጨው። ብቻ ተዘርዝረው የማያልቁ ብዙ ችግሮች ከኛ ይመነጫሉ። የሥጋ ፍላጎቶቻችን ወዴት ነው እየነዱን ያሉት ስንል ያንን መግታት ካልቻለ መንፈሳዊነቱ ያንን ካልተጫነው የሥጋ ፈቃዳችንን የነፍሳችን ፈቃድ ካልገዛው ሥጋችንን ለነፍሳችን ነፍሳችንን ለአምላካችን ካላስገዛን ገና ብዙ መከራ ይጠብቃል። ስለዚህ አሁን እግዚአብሔር በዚህ ሁሉ ነገር ካላስተማረን አሁንም ካልተመለስ አሁንም ኃጢአት ላይ ከሆነ ምን ቢመጣ ነው የምንመለስ? ይኸውላችሁ እግዚአብሔር ጨዋ ልጆቹ ነው እንደዚህ የሚያስተምረው። በዚህ ካልተመለስን ግን እግዚአብሔር ሌላ ዱላ ነው፣ ሌላ መመለሻ መንገድ አለ። ብዙ በእኛ ዘመን ስንት ነገር አይተናል። ይሄው ኮሮና፣ ይሄው መቅሰፍቱ፣ ይሄው ረሃቡ፣ ይሄው መሬት መንቀጥቀጡ፣ በዚህ ሁሉ ፈንቀች የማይልብን ያለ ልባችን እንዴት ነው የጠጠረው? ራሳችንን ማየት ያስፈልጋል። ስለዚህ መጀመሪያው የፈተና ምንጮች ራሳችን ነው። ሁለተኛው በዙሪያችን ካሉ አብረናቸው የምንውል ሰዎችን መምረጥ ያስፈልጋል። ዳዊት ሲናገር ከመልካሞች ጋር ከዋልክ መልካም ትሆናለህ ነው የሚባለው። በዙሪያችን 4 መልካሞች ካሉ 5ኛው መልካምኛ ነው የምንሆነው። አብረውን የዋሉ ሰዎች ይኸውላችሁ ይሄ መንፈሳዊነት ወይም ይሄ ስነ ምግባር የሚባለው ነገር ይጋባል። ጓደኛህን ንገረኝና አንተ ማን እንደሆንክ ልንገርህ ነው አይደል? በቃ ጓደኞቻችን ያጋቡብናል። መንፈሳዊነትም ይጋባል፣ ብልግናውም ይጋባል። ተቀምጠው አብረን የዋልነውን ሰው እየመሰልን እንመጣለን። አብሮን የሚኖረው ሰው ይወስነው የሆነ ነገር ከሱ እንወስዳለን። ስለዚህ መልካም ነገር እንድንወስድ ጓደኞቻችን መልካሞች እንዲሆኑ ማጥናት አለብን። ወደ ገደል ይዞን የሚሄድ ጓደኛ እንዳይሆን በጓደኞቻቸው ይኸውላችሁ ጓደኞች አንዳንዶቹ መጠጥ ቤት የሚወስደው የሚጋብዟሉ፣ አንዳንዶቹ ቤተክርስቲያን ደግሞ እንዲህ ብሎ የሚጋብዟሉ። አላጋጠማችሁም እንደዚህ አይነት? ስለዚህ ምርጫችሁ የትኛውን ማድረግ እንዳለባችሁ መወሰን። እኔ ቢያንስ ለስጋው ደግሞ እንድበቃ የሚገፋፋኝ የሚያበረታኝ ሌሊት ማህሌት ተጥቄ እኮ ነው እንሂድ እንጂ የሚለኝ ጓደኛ ነው የምፈልገው። ስለዚህ እገሌ ይሻለኛል ብሎ መምረጥ። ከእናንተ አንድ እርምጃ ወደ መንፈሳዊነት ወደ እግዚአብሔር የቀረበውን ሰው መምረጥ። በቃ እገሌ ይሻለኛል። ሁልጊዜ ወደ ኪሳራ ሁልጊዜ ወደምትጸጸቱበት ነገር የሚወስዳችሁን ሰው በቃ ከቻላችሁ እሱን ማምጣት፣ ካልቻላችሁ ግን እናንተን ጨምሮ ይዞ እስከሚሄድ ማቆ። በዙሪያችን ያሉ ሰዎች የፈተና ምንጮች ሊሆኑ ይችላሉ። እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር ስለምን ደረሰብን የሚለውን እያየን ያለን። ፈተና ከራሳችን ይመጣል፣ በዙሪያችን ካሉ ሰዎች ይመጣል፣ በእምነት ከማይመስሉ ሰዎች የሚመጣ ፈተና አለ። ጣሪያው መጨረሻው ላይ ያለው ፈተና ነው ከሰይጣን የሚመጣው ይባላል። ከሰይጣን የሚመጣው ፈተና እሱ። አሁን በእኛ ዘመን ይኸውላችሁ ሰይጣን አሳሳተኝ የምንልበት ብቻ አይደለም፣ ራሳችንን ለራሳችን አሳቾች ሆነናል። አሁን ሰይጣን ስራ ቢያቆም ራሱ ክፋት ይቆማል ብላችሁ ታስባላችሁ? እኛ ራሱ አናስቀጥለው? በቃ መቀጠል ይችላል በደንብ። እንደውም ሰይጣን የማይችለው ሁላ ክፋት እኮ እኛ ይቻላል። ሰይጣን ይሄን ኢንተርኔት ይሄን ያህል ዘመቻ ይዘምታል። ሰይጣን በፌስቡክ ውስጥ የሰው ስም ያጠፋል እንዴ? አያደርግም። በቅዱሳት መጻሕፍት ላይ የተጻፈ አንድ ታሪክ አለ። አንድ ወጣት ያው የወጣትነትን ታሪክ ታውቃላችሁ። ወጣትነት ሁለት ተቃራኒ ነገሮችን ለማስማማት የሚሞክር ነው። ለምሳሌ ማግባትንም መመንኮስንም ይመኛል አንድ ወጣት። ገዳም ሲሄድ መነኮሳቱ ወይ ባለብሰው በጽሞና ሆነው ሲጸልዩ ሲያመሰግኑ
ህይወትማ ይሄ ነው እንዲህ ነበር መኖር ይላል። ከገዳም መጥቶ ደግሞ ከተማ ሲገባ ደግሞ ባለትዳሮች ደግሞ አብረው ሲኖሩ ደግሞ ኑሮማ በትዳር ውስጥ ነው ይላል። ሁለቱም ያምረዋል ማለት ነው። ሁለቱም በፍጹም ሊስማሙ አብረው ሊኖሩ የማይችሉ ነገር ጀምሮ ይሄ ወጣት በወጣትነቱ መመንኮስ ፈለገ። ገና ስጋዊ ፍላጎቱ ሳያሸንፍ አመክሮቱ ይሄ የፈተናውን ጊዜ መመንኮስ ፈለገ። በገዳሙ ህግ ደግሞ መቅኑን አለ። ሁሉም ሰው ደወል ሲደወል በሰዓቱ አንድ ጊዜ ነው የሚበላው። ሁሉ ጊዜ በቤቱ ውስጥ የሚበላ የሚጠጣ መኖር የለበትም። በገዳም ህግ አንድ ቦታ ነው የሚዘጋጀው። ሲደወል ሁሉም ዕቃውን ይዞ ይሄዳል፣ ያመጣና ይመገባል። ይሄ ወጣት እስከ 9 ሰዓት እየጾም በቀን አንድ ጊዜ እየበላ መኖር አልቻለም። ስለዚህ ያለው አማራጭ ደግሞ ምግብ እንዳያበስል ደግሞ ሁሉም ሰው ጭስ ሲጨስ ያን ያው በእንጨት እየነደደ የሚለው የሚበስለው ምግቡ ጭስ ሲጨስ ደግሞ ይታይና ያለ ሰዓት ጭስ ከጨሰ ቅጣት አለው በገዳሙ ህግ መሰረት። ስለዚህ ይሄ ሰው ያለው አማራጭ እንቁላል ገዝቶ ቤት አድርጎ ጭስ እንዳይጨስ ጧፍ ያበራና ሻማ አብርቶ በዚያ እያበሰለ መብላት ነው እንቁላሉ። እየሰማችሁ ማለት ከዛ ጧፉን አበራ፣ እንቁላሉን እያገላበጠ መጥበስ ጀመረ ማለት ነው። አብስሎ ሊበላ ነው በጧፉ ሰዓት። የሆነ ሽታ ይሸታችኋል መነኮሳቱ። ይሄ ነገር ምንድን ነው የሚሸተው? የሆነ ሰውማ የሆነ ነገር እየጠበሰ እየበላ ነው። የእያንዳንዱ ቤት መፈተሽ አለበት ተብሎ ሲፈተሽ የሰው ሻማ አብርቶ በሻማው ሰዓት ምን እያበሰለ ነው? ተያዘ። አበምኔቱ ጋር ቀርቦ ሲጠየቅ ምን ሆነህ ነው ሲባል ሰይጣን አሳስቶኝ ነው። ራሱ ሰይጣን በእኔ እንዳትሳብብ እኔ በሻማ እሳት እንቁላል ማብሰል እንደሚቻል እኔ ራሱ ገና ዛሬ ካንተ መማሪ ነው አለው። ቢመጣ ዛሬ ሰይጣን ይሄን ሁሉ ነው ያላሳሳት ነው ይችላል። አሁን በስራ ልምድ ሊሆን ይችላል የሚቀድመን እንጂ በክፋት አዘምነነዋል። የሚያክፋት አዘምነነዋል። ክፎች ሰይጣን ራሱ ለተበስማ ሁሉ ውስጥ ሚል እስኪመስል በእኛ ተገርሞ በጣም ክፋታችን ጥግ ደርሷል። ትናንትና መጽሐፍ ቅዱስ ላይ የሰፈረችው ኢትዮጵያ እዛች ሀገር ላይ ነው ወይ የምንኖረው ብላችሁ ስላስቡ በከተያየ ትናንትና ዶሮ ለበዓል ሲታረድ አላይም ብለን አይናችንን የምንጨፍን ፊታችንን የምናዞር ሰዎች ዛሬ የሰው ደም እንደ ቆሻሻዋ ሲፈስ ምንም የማይመስል ጨካኞች ነው። ሌላ ሰዎች ነን ወይ? ሌላ ዓለም ላይ ነው ወይ ያለነው? ያቺ ቅድስቲቱ ሀገር እግዚአብሔር በችግሯ ጊዜ ልጆቿን ወደ እግዚአብሔር የምትዘረጋ ሀገር እግዚአብሔር ፈጥኖ የሚደርስባት ያቺ የበረከት ምድር ናት ወይ? የምትተረከው የምትነበበው የምትታወቀው የተጻፈችው ያቺ ኢትዮጵያ መልኳ ሌላ መስሎ። ስለዚህ ይሄ ነገሮች እንዲስተካከሉ ምን እናድርግ ከተባለ እኛ መስተካከል ያስፈልጋል። እኛን ራሳችንን ማስተካከል ያስፈልጋል። ከሰይጣን የሚመጣውን ፈተና ደግሞ እንዳልኳችሁ በጸሎት በቃለ እግዚአብሔር አባቶቻችን በሚሰጡን መንፈሳዊ ተግባራት በትምህርት በስግደት በቁርባኑ በስጋው በደሙ ይሄ ሁሉ መሳሪያ ትጥቁ እግዚአብሔር ቃል የጦር ዕቃው በዚህ መመከት ይቻላል። ጌዴዎን በዚያ የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኛ ጋር ከሆነ መልአኩ መጥቶ እግዚአብሔር ካንተ ጋር ነው አለ። እየሰማችሁ ነው? ማን ካንተ ጋር ነው? መከራ ውስጥ ነው ያለው ጌዴዎን። አንዳንድ ጊዜ እግዚአብሔር ቃል ሲነገር ቀልድ ይመስለናል። ምክንያቱም እየሆነ ያለውና እየተነገረ ያለው አለገናኝልናል። እኛ ያለነው በጨለማ ውስጥ ግን ሕይወት ብርሃን ሆኗል እንባላለን። እኛ ያለነው በስቃይ ውስጥ አሁን ደስታ ሰላም ነው እንባላለን። አንዳንድ ጊዜ ሕይወታችን ከመጽሐፉ ጋር አልታረቅ ይልልናል። እንደዚህ ይሆንብናል። ጌዴዎን በመከራ ውስጥ ነው እግዚአብሔር ካንተ ጋር ነው ሲባል እግዚአብሔር ከኛ ጋር ከሆነ የሁሉ መከራ ስለምን ደረሰብናል? መልሱን እንስማ። ስለምን ነው መከራ የሚደርስብን? አንደኛው ቅድም እንዳልኳችሁ የእግዚአብሔርን ድምፅ ባለመስማት። ይሰማናል፣ ቸር አሳድሬ ብለን እንተኛለን፣ እናድራለን። ይሰማናል፣ እኛ አንሰማው። ሁለተኛው ከክፉ ሰዎች የተነሳ የሁሉ መከራ ይደርስብናል። እየሰማችሁ ነው? ከክፉ ሰዎች ከኛ ክፋት ከዛ ክፋቱ አልፎ ከሌሎች ሰዎች የተነሳ
ከክፉ ነገስታት የተነሳ እኛ ስንከፋ እግዚአብሔር ይውላችሁ ህዝቡ ሲያምጽ ህዝቡ ሲከፋ እግዚአብሔር እንዳለንጋ አድርጎ መቅጫ አድርጎ አለንጋ አድርጎ እግዚአብሔር የሚጠቀምበት ክፉ ንጉስ ነው። ወአነግስ እኩየ ንጉሰ በእንተ እከየ ልብክሙ ነው የሚለው። ስለ ልባችሁ ክፋት ክፉ ንጉስ አነግስባችኋለሁ ተብሏል። እየሰማችሁ አይደል? ስለ ልባችሁ ክፋት በቃ እግዚአብሔር መቅጫው እሱ ነው። ክፉ አለቆችን ይልኩባችኋል። ክፉ አለቆች ይገጥሟችሁ ጠዋት ማታ የሚያስለቅሱ ለእግዚአብሔር አልተመቻችሁም ማለት ነው። በአንድ ነገር የሆነ እንባ አለባችሁ ማለት ነው። ይኸውላችሁ እኛ እግዚአብሔር ላይ የምናለቅሰው እኮ ሐቀኞች ሆነን አይደለም። እቤታችን የሆነ እንባ አለ፣ የሆነ እንባ አለ። ሰራተኞችን እያስለቀስን እኛ እግዚአብሔር ቤት መጥተን እናለቅሳለን። የትዳር አጋራችንን እየገፋን አምነውን ወደውን የመጡትን አስለቀሰን እኛ እግዚአብሔር ላይ እናለቅሳለን። በር ላይ የወደቁ ምስኪኖችን ረግጠን አልፈን እያለቀሱ እኛ እግዚአብሔር ፊት መጥተን እናለቅሳለን። ቅዱስ ዮሐንስ አፈወርቅ እንደዚህ ነው የሚለው፣ አንተ ምስኪን የዋህ በር ላይ ወድቆ እያለቀሰ ያለውን ምስኪን ድሃ ረግጠህ አልፈ በመቅደስ ውስጥ ለእግዚአብሔር ሻማ ብታበራ ረግጠኸው የመጣው ያስለቀስከው የዚያ ድሃ እንባ ያበራኸው ሽማ ያጠፋዋል። የዚያ ድሃ እንባ ያበራኸውን ሻማ ያጠፋዋል። እግዚአብሔር እንዳይቀበለው ያደርጋል ማለት ነው። እያለቀስክበት ያለው ጉዳይ እግዚአብሔር እንባህን እንዳያብሰው የሚያደርገው አንተ እያስለቀስከው ያለው እንባ እየፈሰሰ እንባ አይኖርባችሁ። የሰዎች እንባ አይኖርባችሁ። ተጠንቀቁ፣ ተጠንቀቁ። እግዚአብሔር ጊዜ ጠብቆ ይከፍላችኋል። በምትወዱት ነገር ይበቀላችኋል እግዚአብሔር። ራሳችሁን መርምሩ። ማንን ነው የበደልኩት? ማንን ነው የገፋው? ማንን ነው ያቆሰሉት? ማንን ነው ያስለቀሱ? የማን ሀቅ የማን እንባ አለብኝ ብለን ራሳችንን ማየት። የማን እንባ አለብኝ? ተመልሰን ህይወታችን እንደገና መከለስ ማየት አለብን። ወደ ኋላ ያለውን ስናስተካክል ነው ወደፊት ያለው ህይወት የሚስተካከለው። እየሳበ እዛው ላይ ነው። ድሆች አስለቅሰን የሰበሰብነው መጥቶ በረከት አለው ይላል። ምናልባት ከድሆች አምጥተን ለመድኃኒት መግዣ እናወጣዋለን። ተቀብሎ መስጠት ብቻ ነው የሚሆነው። እንሰራለን፣ በረከት የለም። እዛው ላይ ነው የምንገኘው። እናቅዳለን፣ ዘመን ይቆጠራል፣ እቅዳችን ይከሽፋል። አምና ያቀድነውን ነው ዘንድሮ የምናቅደው፣ ዘንድሮ ያቀድነውን ነው ደግሞ ከርሞ የምናቅደው። እዛው ላይ የድግግሞሽ ኑሮ 50 ዓመት ብንኖር 50 ዓመት አይደለም የምንኖረው። አንዱን ዓመት ነው 50 ጊዜ የምንኖረው። አንዱን ዓመት ነው 50 ጊዜ የምንኖረው። በቃ ያንኑ ውሃ ቅዳ ውሃ መልሶ ነው ህይወታችን። ይሄ ሲሆን መለስ ብለን ማየት አለብን። ምን በድዬ የማን እንባ የማን ሀቅ ነው ያለብን ብለን ወደ ኋላ ተመልሰን የመጣንበትን ዘመን ያለፈውን ዘመን ስናስተካክል የሚመጣው ዘመን ይስተካከል። ይሄ ነው መሆን ያለበት። መጽሐፍ እንደዚህ ነው። ወዳለፈው ዘመን መመልከት ያስፈልጋል። የሚመጣውን መናፈቅ ብቻ አይደለም። ስለዚህ እግዚአብሔር በዚህ ልክ እንዲያስተካክልን፣ የመጨረሻው ግን እግዚአብሔር ቃሉንም ሰምተን በሕጉም ተመላልሰን ለስጋው ደም እንኳን በቅተን ወንጌል ቃሉን ሰምተን የወንጌል ዓላማው 3 ነው። አንደኛው ከውጭ ያሉትን ያላመኑትን ወደ እምነቱ ማምጣት ነው። ሁለተኛው በእምነቱ ያሉትን ማጽናት ነው። ሶስተኛው የጸኑትን ለቅድስና ማብቃት ነው። ለስጋው ደግሞ ማብቃት ማለት ነው። ለስጋው ደግሞ ብንበቃ ንስሐ ብንገባ ያለብንን ነገር ሁሉ ብናስተካክልስ መከራ አይደርስብንም ወይ ካላችሁ ይደርሳል። አሁንም ይደርሳል። ለምን ታዲያ ከተባለ አሁን የሚደርሰው መከራ ለጥቅማችን ነው። አባቶቻችን ይወላችሁ ነቢያቱ ነው፣ ሐዋርያቱ ነው። እግዚአብሔር ቃል በቃል እያነጋገራቸው እግዚአብሔር የኔ ምርጥ ዕቃ ብሏቸው በዚያ ቅድስና ደረጃ ላይ ደርሰው በህመም ይሰቃያሉ። ብዙ ፈተና ብዙ መከራ ይደርሳል። አሁን ኢዮብን የመሰለ ጻድቅ እግዚአብሔር የሚመካበት ወዳጅ ኢዮብማ እኔን አይክደኝም እርግጠኛ ነኝ ብሎ እግዚአብሔር የተመካበት የልብ ወዳጅ ነው።
ያ ሁሉ ሆኖ ሰይጣን ያን ያህል መከራ ደርሶበት እግዚአብሔርን ያልካደ ጻድቅ ታጋሽ አማኝ የሆነው ኢዮብ ያ ሁሉ መከራ ደርሶበታል። ኃጢአት ሰርቶ አይደለም፣ እንባ ኑሮበት አይደለም፣ የሰዎችን ሀቅ ስለወሰደ አይደለም፣ የሰራተኞቹን አስለቅሶ አይደለም። ምን ሆኖ ነው ከተባለ አሁን እግዚአብሔር ለጥቅም የሚያደርገው አለ። ይኸውላችሁ አንዳንድ ጊዜ እግዚአብሔር አባት ነው ብለናል አይደል? እግዚአብሔር ምንድነው? እግዚአብሔር ምንድነው? በጣም ጥሩ። እናንተ አባቶች ከሆናችሁ ልጃችሁን መቼም አንድም ቀን ቂም ይዛችሁ ደብድባችሁት አታውቁ፣ ቀጥታችሁት አታውቁ። ብዙ ቀን ቀጥታችሁት ከሆነ ብዙ ቀን ከልክላችሁት ከሆነ የሆነ ነገር ለጥቅም ያደረጋችሁት እውነት አሰብ። እናት ልጇ ከፍትፍት ይልቅ እሳት ሊያምረው ይችላል መጫወት። በቢላዋ ካልተጫወትኩት ውሃ ያንነት መርዙን ሊጠጣ ይፈልጋል። በፍጹም አይሆንም ብላ እናት ትከለክለዋለች። በፍጹም ደግሞ በቢላዋ ካልተጫወቱ ይሄን ካላደረኩ መርዝ ካልጠጣው ብሎ ሲያለቅስ እምቢ ብላ ትቀማዋለች። የሚፈሰው እንባ አያራራትም። እናታው ልጇን እንባው ሲፈስ አንጀቷ አያስችላትም። ግን ይሄን ካላደረኩ ብሎ የሚያለቅስ ከሆነ ያልቀስ እንጂ እሻት ነው። ለጥቅሙ ነው አይደል? ለምኑ ነው? ክፋቷ እኮ አይደለም። ምኗ ነው የሚያስለቅሰው? ምኗ ነው እንዲያለቅስ የምታደርገው? ደግነቷ ነው። ለሱ ስለምታስብ ነው። መልካምነቷ ነው። እግዚአብሔርም ይኸውላችሁ እግዚአብሔርም አባት እንደመሆኑ ቅድም እንዳልኳችሁ ከአባትም በላይ ቸር እንደመሆኑ የእግዚአብሔር አይኑ ደግሞ ነገን ማየት ስለሚችል እኛ ልጆች አይደለም ለልጆቻችን ወላጅ ለልጅ ልጆቻችን አያት ብንሆንም ለእግዚአብሔር ግን ምንድነው? ሁላችንም ልጅ ነን። የልጅ አይን ደግሞ አጥርቶ ያያል በባህሪ። ስለዚህ እኛ ልጆች እንደመሆናችን የሚያብረቀርቅ ሁሉ ወርቅ እየመሰለን ይሄን ካልሰጠኝ እያል የሚጎዳንን ሁሉ ጠይቀዋለን እግዚአብሔር ግን አይሆንም እያለ ይከለክለናል፣ ይቀጣናል። ለጥቅማችን ነው ያደርጉን። ያሁን ነገር ሁሉ በእግዚአብሔር በኩል የሚሆነው ለምንድን ነው? እስቲ እንደዚህ ልመዱ። ለምንድን ነው? ድገሙት በማርያም ለበጎ ለበጎ ነው። በእግዚአብሔር በኩል የሚመጣ ያንተ ፈቃድ ይሁን። መከራው ሲደርስ ችግሩ ሲደርስ ብዙ ስቃይ ሲደርስብን አንተ ይኸውላችሁ አንዳንድ ሁለት ፈቃድ ነው ያለው። የኛ ፈቃድና የእግዚአብሔር ፈቃድ አለ። የኛ ፈቃድ ለእግዚአብሔር ፈቃድ መገዛት አለበት። እኛ አንዳንድ ጊዜ የምንፈልገው የእግዚአብሔር ፈቃድ ከኛ ፈቃድ ጋር እንዲሆን፣ እግዚአብሔር ከኛ ጋር እንዲስማማ፣ የኛን ፈቃድ እንዲፈጽም ግድ እንላለን። የሚጎዳን ከሆነ እግዚአብሔር አያደርገውም። እየሰማችሁ ነው አይደለም? ስለዚህ ነገሮች ሁሉ ለበጎ እንዲሆኑ መረዳት፣ ነገ መልካም ይሆናል። አማራጭ የሌለው መፍትሄ ግን መጸለይ ነው። እየሰማችሁ ነው አይደል? እስቲ ንገሩኝ፣ ድገሙት በማለት መጸለይ። በቃ ጸሎት ማለት ከማን ጋር መነጋገር ነው? ሲያወራ ሲያናግር ቆይቶ ወደ ሐሜት ዘወር የማይል ወዳጅ ማለት ነው። እግዚአብሔር ጋር አሁን ኪሳራ የሌለበት ንግግር ነው ከእግዚአብሔር ጋር መነጋገር። በቃ አንድ ወዳጃችሁ ሲያወራ ይቆይና መሀል ላይ እኮ ሌላ ነገር ይከለክላል። እንክርዳድ የሌለበት ንግግር ከእግዚአብሔር ጋር እንዲህ አይነት ማለት ነው። እንደመጣችሁ ከምስጋናው ነው መጀመር። ጸሎት ልትጸልዩ ስትመጡ ከምስጋናው እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። እንዴት? አባታችን ሆይ በሰማያት የምትኖር ንገሩኝ፣ ስምህ ይቀደስ፣ ይክበር፣ ይንገስ፣ ይወደስ ስምህ ዛሬን በማየቴ ለዚህ ጊዜ በመድረሴ ያለው የሆነው ስለሆነ ከመልካሙ ጀምሮ ከዛ ልመናውን ቀጥሉ። የዕለት እንጀራችንን በደላችንን ወደ ፈተና ከክፉ ሁሉ በቃ ሌላው ልመናው ይቀጥል። መጀመሪያ ግን አመስግኑ። በቃ እግዚአብሔር ቤት ስትመጡ ጠዋትም ስትነሱ ወደ ስራም ስትገቡ ምንም ሲሆን መጀመሪያ ከበጎ ነገር ጀምሩና ስምህ ይቀደስ ብላችሁ መጀመሪያ በምስጋና ጀምሩት። ከዛ ደግሞ የጎደለ ነገር ይኖራል፣ ልመናውን አቅርቡ። በጸሎት የማይፈታ ቋጠሮ የለም። በጸሎት የማይመለስ ጥያቄ የለም። በጸሎት የማይታበስ እንባ የለም። ጸሎት ይኸውላችሁ በቃ ረቂቁ የመንፈሳውያን መሳሪያ ጸሎት ነው። የማይቻለው ይቻላል። አሁን የት ነው ያላችሁት?
ደህና መሻቸው። የት ነው ያላችሁት? እግዚአብሔር ቤት ቤተክርስቲያን ያለ ነው አይደለ? እዚሁ እንዳላችሁ እቤት ስራ መስራት ትችላላችሁ? አንችልም። በጸሎት ግን ይቻላል። እንዴት የሚለውን ላሳያችሁ። አያድርግባችሁና አንድ እህታችሁ አረብ ሀገር ብትሆን ያለችው ደውላ አሁን ያለሁበት ሁኔታ በጣም በሞትና በሕይወት መካከል አጣብቂኝ ውስጥ ነው ያለሁት፣ ፈተና ውስጥ ነው ያለሁት። ከእንግዲህ በኋላ ድምፄን ላሰሙን ትችላላችሁ፣ በሕይወትም ላንገናኝ እንችላለን ብትላችሁ መቼም ታክሲ ይዛችሁ ቅርብ ሀገር እንዳለ ቦታ በታክሲ አትሄዱ፣ ራይድ አትቀሩ። ያላችሁ አማራጭ ምን ማድረግ ብቻ ነው? ንገሩኝ። እኛ እዚህ በፊቱ ተንበርክከን አልቅሰን እንጸልያለን። እዚህ የምንጸልየው ጸሎት አረብ ሀገር ስራ ይሰራል። ታምናላችሁ? እንደዚህ እግዚአብሔርን መሳሪያ የሰጠን መድኃኒዓለም ምስጋና ይገባል። ጸሎትን ያህል መሳሪያ ነው። ኃያላን የወደቁበት መሳሪያ ጸሎት ነው። ሲጥል እንጂ ሲወረወር የማይታይ መሳሪያ ነው። ለዚህም ነው ኦርቶዶክሳውያን በስራ ቦታችን በመኖሪያ ቤታችን ብቻ ብዙ ችግሮች ሲገጥሙን በጸሎት አስቡኝ እንልና ለካህናቱ እንሰጣለን ክርስትና ስማችንን አይደለ? ካህናቱ በቃል ኪዳኑ ታቦት ፊት በመንበሩ ፊት ቆመው ወለተ ማርያምን፣ ኃይለ ገብርኤልን፣ ኪዳነ ማርያምን፣ ኃይለ ሚካኤልን፣ ወልደ ገብርኤልን በምሕረት አስባቸው ብለው በእግዚአብሔር በመንበሩ በቃል ኪዳኑ ታቦት ፊት ይጸልያሉ። እዚህ የሚጸለየው ጸሎት መስሪያ ቤት የተሴረውን ሴራ ይበጣጥሳል። እንደዚህ ነው የምናምነው። ስለዚህ ለችግሮቻችን ሁሉ ይህ ሁሉ ለምን ደረሰብን ብለን ለሚነሳብን ጥያቄ ወደ መፍትሄው እግዚአብሔር እንዲያመጣው ምን ማድረግ ያስፈልጋል? እግዚአብሔር ጸሎታችንን ይስማ። እግዚአብሔር ጸሎታችንን ያስማ። እግዚአብሔር በእውነት እንደዚህ የምንጽናናበት ቤት ስላላሳጣን፣ ማልቀሻ ስላላሳጣን እግዚአብሔር ይመስገን። እየሰማችሁ ነው አይደለም? በቃ የሆነ ተስፋችን እንዲለመልም ያንን የመከራችንን ጥዝጣዜ እንኳን ለተወሰነ ደቂቃ እፎይ ብለን የምንቆይበት ቤቱን ስላልከለከለን እግዚአብሔር በቃ ንጹሃን ባንሆንም ቅዱሳን ባንሆንም በቅዱስ ቦታ ስለሰበሰበን ሁልጊዜ በቃሉ ስለሚያጽናናን ማን ይክበር ይመስገን። እግዚአብሔርን አመስግኑት። እግዚአብሔር ይክበር ይመስገን። ምንም ቢሆን በእግዚአብሔር ላይ አይቆረፍም። እሺ ይኸውላችሁ አንድ ሰው ጋር ብትጣሉ እሱ ቤት መሄድ ታቆማላችሁ አይደለ? እግዚአብሔር ቤት መሄድ ግን አይቆምም። ምንም ይሁን እኮ እግዚአብሔር ምንም ያድርግ ሁሌ ትክክል ነው። እግዚአብሔር ሲሰራ ብላችሁ ማመን አለባችሁ። ሁሌ ምንድነው? እግዚአብሔር ሁሌ አይሳሳትም። ሁሌ ትክክል ነው። ስለዚህ ሁሌ ትክክል ከሆነ ሁሌ የማይሳሳት ከሆነ እግዚአብሔር የሆነ ያለው ደግሞ በእግዚአብሔር ከሆነ ደግሞ ጌታ ሆይ ነገሮችን ሁሉ ለበጎ አድርግልን እባክህ፣ እንደ ቸርነትህ እንጂ እንደ በደላችን አይሁን፣ ይቅር በለን፣ ምሕረትህ ፈጥኖ ያግኘን፣ ቸርነትህን አድርግልን። ታውቀናለህ፣ ደካሞች ነን። ድካማችንን አለማወቃችንን እርዳው እባክህ። በደላችን ደምስን፣ ወደ አንተ መልሰን። አዎ ተመላለስን እንጂ አልተመለስንም። ከበደላችን እንመላለሳለን፣ ከኃጢአት አልተመለስንም። ወደ አንተ መልሰን፣ የራስን ምርጥ ዕቃዎች አድርገን እንደገና እጠበን፣ እንደገና ወዳጆች፣ እንደገና ታማኞች፣ እንደገና መልካሞች አድርገን ስራን እንደገና እጠበን፣ እንደገና አንሳን፣ እንደገና ብለን መጸለይ ማልቀስ ያስፈልጋል። እግዚአብሔር መልካም ነው። በመከራ ቀንም እባካችሁ ንገሩኝ፣ እግዚአብሔር መልካም ነው። በመከራ ቀንም ሰው መልካም ሊሆን ይችላል። በመከራ ቀን መሸሸጊያ አይሆንም። በመከራ ቀን ጥራኝ አድንሃለሁ የሚለው ማን ነው? እሱ ይኸውላችሁ፣ ሰው በመከራ ቀን ጥራኝ አይደል፣ ለሰርግህ እንድትጠራኝ ነው አይደለ? አዎ፣ ለሰርጉ ጠርታችሁት እየበላ ደግሞ ለክርስትና እንመጣለን ገና ብሎ ቀን ቢያስይዘን ደስታውን ነው ሰው የሚፈልገው። እግዚአብሔር ግን በመከራ ቀን ጥራኝ ምን እልሃለሁ? አሜን። እግዚአብሔር ይመስገን። በመከራችን ያልተለየን፣ በልቅሷችን ያልተለየን እግዚአብሔር ይክበር ይመስገን። እንዳልኳችሁ ይህች ቤተ ክርስቲያን መጽናኛችን ናት። እግዚአብሔር ቤት መጥተን ከስረን ሄደን አናውቅም። መምህሩ የኔ ቢጤ ኮልታፋ እንኳን ቢሆን እዚህ በመቀመጣችን ዓይናችን መጥፎ ከማየት፣ ጆሮአችን መጥፎ ከመስማት፣ አንደበታችን መጥፎ ከመናገር ተከልክሎ ያመሻል። እየሰማችሁን አይደል? ጉባኤ እንኳን ባይኖር፣ ዝማሬም ባይኖር፣ ሰባኪም ባይኖር ቤቱ መጥተን ጉልላቱን እያየን ዝም ብለን ቁጭ እንበል በጨነቀን ጊዜ እግዚአብሔር ቋንቋው ይሄ ነው በማይባል በማይገባን መንፈስ
ቅዱሱን መንፈሱን ልኮ ውስጣችን እየረሰረሰ እየተጽናና እንመጣለን። ከስብራታችን እናገግማለን። ቤተክርስቲያን ቃል ኪዳኗ ብዙ ነው። ስለዚህ በዚህ ልክ ተረዱ። ብዙዎቻችን በዚህ ልክ ተሰብስበን በቤቱ ስላመሸን እግዚአብሔር ይመስገን። መጽናኛችን ቤተክርስቲያንን የሰጠን ሁልጊዜ አትክሩ። እንዲህ እየሰፋ ያለው ጉባኤ በጣም ደስ ይላል። ብዙ ህዝብ ነው ያለው። ሌላ ቦታ ላይ ዓመታዊና ወርሃዊ በዓል ሆኖ ይሄን ያህል ህዝብ የለም። ሆነ ተለመናገር አየር ጤና ኪዳነ ምሕረት የወንጌል ችቦ እየተቀጣጠለ ያለበት ቦታ ነው። ወንጌላውያኑ ተግተው የሚሰሩበት ለሽንገላ አይደለም። ያው እግዚአብሔር ምስክሬ ነው። የእውነት አምላክ የቆምኩበት አውደ ምሕረት ምስክሬ ነው። በጣም ወንጌል እየተስፋፋበት በትጋት በጥንቃቄ እየተሰራበት ያለ የወንጌል ቦታ ነው። ይሄንን በረከታችሁን እግዚአብሔር አይወሰድባችሁ። ሁሌ ከዚህ በላይ ያብዛችሁ፣ ከዚህ በላይ ያድምቃችሁ፣ ከዚህ በላይ ያስፋችሁ። ደግሞ በምድራዊቷ መቅደስ እንዲህ እንደተሰበሰብ ሁላችንን በሰማይ ባለችው በኢየሩሳሌም ከገቡ መውጣት ካገኙ ማጣት በሌለባት ሁሌ ደስታ፣ ሁሌ ዝማሬ፣ ሁሌ ሐሴት፣ ሁሌ በረከት በሞላባት ከራሱ ከቅዱስ ያሬድ ጋር እየዘመር ለመኖር እግዚአብሔር ሁላችንንም ያብቃል። የሰማነውን ይባርክልን። ወስብሐት ለእግዚአብሔር። እግዚአብሔር ከኛ ጋር ከሆነ ይህ ሁሉ መከራ ለምን ይደርስብናል? በእውነት አምላካችን እግዚአብሔር በመምህራችን ላይ አድሮ ተናግሮናል፣ መክሮናል። በእውነት መምህራችን መጋቤ ጥበብ ኤርምያስን እስቲ ሁላችሁም ድምጻችሁን ከፍ አድርጋችሁ ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አስፈ መምህራንን ያድልልን። የመምህራንን ዋጋ የሚከፍለው እግዚአብሔር ነውና ረጅም ዕድሜ ከጤና ጋር እግዚአብሔር ያድልልን። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑላችሁ። ኦርቶዶክሳውያን የተዋሕዶ ልጆች ዘመኑን ዋጅተው በእውነት ምስጢሩን ገልጠው የራቀውን በሚገባ አድርገው አቅርበው አስተምረውናል። እኛም ኦርቶዶክሳውያን የተዋሕዶ ልጆች በተማርነው ትምህርት 30፣ 60፣ 100 ያማረ መልካም ፍሬ አፍርተን የመንግሥተ ሰማያት ወራሾች እንድንሆን ማን ይርዳን? ኧረ ወንዶች ድምጻችሁ አይሰማም። ማን ይርዳን?